I've made sure that the most advanced American technologies can't be used in China. And thanks to our CHIPS and Science Act, the United States is investing more in research and development than ever before. AI እሳት ላይ ቤንዚን ማርከፍከፍ ዘመነ AI ከቀዝቃዛው ዓለም ጦርነት ማብቃት በኋላ ዓለማችን በአንጻራዊነት ጸጥ ረጭ ብላ እንደከረመች ብዙዎች የሚስማሙበት ሐቅ ነው። ለዚህ እንደ ምክንያትነት የሚጠቀሰው ዓለም በአንድ ስርዓት በካፒታሊዝም ስር በመውደቋ ነው። ቀዝቃዛው ዘመን ፍጻሜን ተከትሎ በዓለማችን ላይ የደረሰው የጦርነት ጥፋት ይበልጥ ተጠያቂ የሚያደርገው የምዕራቡን ዓለም ነው። ሰብአዊነትን ለማስከበር፣ ሽብርተኝነትን ለማጥፋት፣ አምባገነንን ለማስወገድ ወይንም ደግሞ የትኛውንም አይነት ምክንያት በመጥቀስ ምዕራባውያን በአንድ ላይ በመሰለፍ ይገባዋል ያሉትን ሲያቀምሱት፣ ሲደበድቡት፣ ከስልጣኑ ሲነቅሉት፣ አካባቢውን ሲረብሹት ኖረዋል። የደረሰው የንብረት ውድመት፣ በኢፍታዊነት የተቀጠፈው የሰው ሕይወትና ለሌሎችም ጉዳቶች ልብ የሚሰብር አንገት የሚያስደፋ ነበሩ። የደረሰውን ውድመት ፍትሐዊ እርምጃ ሲሉ አሸናፊዎቹ ምዕራባውያን ቢገልጹትም ኢኮኖሚያዊና ወታደራዊ ጉልበትን በመጠቀም በግፍ የተወሰደ ኢሰብአዊ እርምጃ ብሎ ከመቀበል ውጪ ተሸናፊ ምንም ሌላ አማራጭ አልነበረውም። የዚህ ምክንያቱ ደግሞ በአንድ ጉልበተኛ ላይ ብቻ የተመሰረተ ምዕራባዊነት ተብሎ የሚጠራ አንድ የዓለም ስርዓት ብቻ በመኖሩ ነበረ። ተሸናፊም ሐዘኑን ዋጥ ሽንፈቱን ሳብ አድርጎ የዳር ተመልካችም የዓለምን ኢፍትሐዊነት ታዝቦ ከማለፍ ውጪ በአንድ ዓለም የበላይነትና ስርዓት ላይ ሌላ አማራጭ አልነበረም። ለውጥ ተፈጥሯዊ ነው። ነገሮች ይቀያየራሉ። የዓለም ስርዓትም ሁሌም በአንድ ጉልበተኛ በምዕራባዊ የበላይነት ላይ ብቻ ተቸክሎ ተሰንክሮ አይቀርም። በተለይ አሁን ላይ ነባሩ በነበረበት ለመቀጠል አዲሱ ደግሞ አሮጌውን ገርስሶ የተረኝነት መንበሩን ለመቀበል ከባድ ትንቅንቅ፣ ከባድ ፉክክር ላይ ይገኛሉ። ይህ የፉክክር ጡዘት፣ ይህ የሥርዓት ሽግግር የሰው ልጅ ህላዊነት ተከትሎ ከቀደመው ዘመን ጀምሮ የነበረ ቢሆንም ስልጣኔ ባደገበት የሰው ልጅ ዕውቀት በተመነደገበት ዘመን ላይ እጅግ የባሰ ውድመትም እያስከተለ ነበር ሽግግሩ የሚደረገው። የቅርብ ጊዜውን እንኳን ብናስታውሰው በዋናነት አውሮፓውያኑ ከዛም ከፍ ሲል ዓለም ለሁለት ጎራ ተሰልፋ የተዋደቁበት ሁለተኛው የዓለም ጦርነት ባደረሰው ሰብአዊና ኢኮኖሚያዊ ቀውስ ከቀደመው ጋር የማይወዳደር እጅግ አውዳሚ መሆኑም ይጠቀሳል። ምክንያቱም ዕውቀት አድጓል፣ ቴክኖሎጂ ተመንጓል፣ የጥፋት መሳሪያዎች ተራቀዋል፣ የጦር አውሮፕላኖች ዘምነዋል፣ የምድር ላይ ታንኮች በጣም ተሻሽለዋል። ኒውክሌር የሚባል ቦምብም ለዚሁ ፍክክር ታላቅ ግብዓት ሆኖ ይገኛል። ውድመቱንም በዛው መጠን አስከፍቶታል። ካለፉት በርካታ 10 ዓመታት በኋላ ደግሞ ዓለም በሁለት ካቦ የተወጠረችበት የሀገራት የእርስ በርስ ፍክክር እጅግ የጠነከረበት ከዛም ከፍ ሲል ነባሩ የምዕራቡ ሥርዓት ከመሠረቱ እየተናጋ የሚገኝበት ጊዜ ላይ እንገኛለን። ዛሬ ላይ ለፍክክር የተዳረገችው ዓለማችን ከመቼውም ጊዜ በላይ በቴክኖሎጂ ፈጠራ ከጫፍ የደረሰችበት፣ የጦር መሣሪያዎች የተራቀቁበት፣ ከሁሉም በላይ በሰው ልጅ ታሪክ የሰው ልጅ ታላቅ የፍጥረት ቁንጮ ተደርጎ የሚወሰደው AI ዘመን ላይ የተደረሰበት እጅግ አስፈሪ የጥፋት ስጋት የተደቀነበት ጊዜ ላይ ሁላችንም እንገኛለን። ስለ ተጠባቂው አስፈሪ ስጋት ከማየታችን በፊት በአገራት መካከል ስለነገሰው ግለኝነት፣ ዓለምን ለሁለት ለመክፈል ከጫፍ ስለደረሱ ግጭቶች በቅድሚያ ማየቱ AI ተብዬው ሲጨምር ምን ሊከሰት እንደሚችል ለመገመት የሚያስችል ይሆናል። የደቡብ ወምዕራብ ክፍፍል ለኢኮኖሚ ትብብር በሚል ነበር ቡድኑ አንድ ብሎ መሰብሰብ የጀመረው። ውሎ ባደረ ቁጥር ግን የስብስቡ ፍላጎት እየጨመረ በቁጥርም በኃይሉም ቡድኑ እየተጠናከረ ይገኛል። የደቡብ ንፍቀ ክበብ ወይንም የደቡብ ብሎክ የምዕራቡ ዓለም በአንድነት እንዲሰለፍ ካፒታሊዝም የኢኮኖሚ መርሁ፣ ዲሞክራሲ የመንግሥት ሥርዓቱ እንዲሆን ተብሎ በተቀረጸው ርዕዮተ ዓለም ለዘመናት የዓለም ሥርዓት ሆኖ ቆይቷል። ይህ ሁሉም በአንድ የሚያሰልፈው ርዕዮተ ዓለም የእስከ ዛሬ ፈተናው ነበር ለደቡብ ብሎክ። ይህ ችግር እስካሁንም ተቀርፏል ተብሎ አይታሰብም። በጣም ብዙ መሻሻሎች ላይ እንደሚገኝ ግን ቡድኑን በዚህ ጉዳይ ከመሠረቱ ጀምሮ ሲተቹ የቆዩት ሁሉ ወደ መቀበሉ እየደረሱ ነው። በተለይ ባለፈው በተደረገው የስብስቡ ዓመታዊ ጉባኤ ላይ ይህን ያንጸባረቁ ሲሆን የብሪክስ አባላት በአንድ ላይ በመቆም የጋራ ግባቸውን እውን ለማድረግ ሁሉንም ፈተና ለመቋቋም ቁርጠኛ መሆናቸውን በመግለጽ በዚህም የአንድ ዓለም ሥርዓትን በማስወገድ ሁሉን አካታች የሁሉም እሴት ተቀባይነት የሚኖረው የዓለም ሥርዓት እውን ማድረግ የሚለው የቡድኑ ርዕዮተ ዓለም ወደ መሆኑ ተሸጋግሯል።
በራሽያና በዩክሬን መካከል የሚደረገው ጦርነት በአንድ በኩል፣ እስራኤል በፍልስጤም ላይ እየወሰደችው ያለችው እርምጃ በሌላ በኩል በመሆኑ ዓለምን ለሁለት ከፍሎ ለማሰለፍ ወደ መጨረሻ እየደረሰ ስለመሆኑ ብዙ እየተባለለት ይገኛል። ከ4 ዓመታት በላይ የቆየው የራሽያና ዩክሬን ጦርነት ወደ ፍጻሜው መቃረቡን ብዙዎች እየተነበዩት ይገኛሉ። በራሽያና በመላው አውሮፓውያን መካከል በእጅ አዙር ሲደረግ የቆየው ጦርነት በዩክሬን መሸነፍ የሚለወጥ ነገር ቢኖር የእጅ አዙር ጦርነቱ በቀጥታ ፊት ለፊት ወደ መሆኑን አሁንም ብዙዎቹ እየተነበዩ ነው። አጥማጁ ፑቲን አቅሙ እንዲህ በቀላሉ የሚበገር ፍላጎቱም በዩክሬን ብቻ የሚረካ እንዳልሆነ መላ አውሮፓ ጠንቅቆ ካወቀ ሰነባብቷል። ይህንን ተከትሎ የኢኮኖሚ የዲፕሎማሲና ሌሎችም የሚባሉ ጦርነቶችን በጠቅላላው በፑቲንና ራሽያ ላይ ሲዘንቡ ቆይተዋል። ምን ዋጋ አለው ፑቲን የማይገፉት ባለጋራ ሆኑ እንጂ። ስለዚህ በቅርቡ ወደ አንድ እልባት እንደሚደርስ የሚጠበቀው የራሽያና ዩክሬን ጉዳይ የመጀመሪያ ብቻ ከመሆን እንደማይዘል ይነገራል። ዓለም ለከፋ ጦርነት እንደሚዳርጋት የሚጠበቀው ይህ ስጋት ዘመኑን በዋጀ ቴክኖሎጂ የሚደገፍ መሆኑም ይጠበቃል። በተለይ በኤአይ እስራኤል ወፍልስጤም ኢፍታዊ በሆነችው ዓለም የጉልበተኛ አሸናፊነት፣ የደካማ ተሸናፊነት የኢፍታዊ ዓለም ፍታዊ መገለጫ ተደርጎ ይወሰዳል። ይህ ሲወርድ ሲዋረድ የመጣ ልማድ ነበር። አንዳንዴ ግን አንዳንድ ነገሮች በነበሩበት ላይ ቆዩ ይችላሉ። የእስራኤልና ፍልስጤም ሁኔታም ዛሬ ላይ ወደዚያው የሚያመራ መስሎ ይገኛል። የእስራኤል ፍላጎት የት ላይ እንደሚሞላ በምን እንደሚረካ እንኳን ሌላው ዓለም አይሁድ ራሳቸው ያወቁት አይመስልም። ምናልባት የእስራኤል አዋላጆችና ፖለቲከኞች ነበሩ ይህንን ሊያውቁ የሚችሉት። ነገሮች ግን ሸርተት ያሉ መስለዋል። የእስራኤል መንገድ አልጋ ባልጋ ከመሆን ፈተናዎች እየገጠሙት የሄደው በራሳቸው በእስራኤል አዋላጆች መሆኑ ሲታወቅ ነገሩን ግራ አድርጎታል። ከአንድ አሜሪካ በቀር ዓለም ፊቱን በእስራኤል ላይ ካዞረ ዋል አደር ያለ ይመስላል። እንደውም ዛሬ ላይ የእስራኤል አዋላጅ የሆኑት እንግሊዝና ፈረንሳይን ጨምሮ መላ አውሮፓ ምነው በዛ፣ አሁንስ ይበቃል እያሉ ይገኛሉ። የተባበሩት መንግሥታት ድርጅትን ጨምሮ ሌሎች በፍልስጤማውያን ላይ እየተፈጸመ ያለውን ግፍ ማየት በራሱ ሰው መሆንን ጥያቄ ላይ ይጥላል በማለት ላይ ይገኛሉ። ይህ እስራኤል ላይ እየተያዘ ያለ አቋም በጊዜ መላ ካላገኘ ስር እየሰደደ መሄዱ የማይቀር ነው። የእስራኤል ፖለቲከኞች ግትር አቋም ከይዞሽ ባዮ አሜሪካ ጋር ሲናበብ ዓለምን ለሁለት የሚከፍል ኃይል ስለመፈጠሩም ይነገራል። ምነው ያ ጊዜ ባልደረሰ የሚያስብልም ነው። ግለኝነትና የግዛት መስፋፋት የአሜሪካ ወቻይና ትንቅንቅ የትራምፕን መንገድ አወዛጋቢ ብሎ ከመጥራት ውጭ ሌላ የቀለለ ነገር ያለ አይመስልም። የምዕራቡ ቁንጮ የሆነችው አሜሪካን የሚመሯት ዶናልድ ትራምፕ በተለመደው የምዕራቡ እሴት ላይ ተመስርተው ምዕራባዊነትን ማጠናከር የዓለም ሥርዓትን በነበረበት ይቆይ ዘንድ የሚያስችሉ መሪ አላደረጋቸውም። ቅድሚያ ለአሜሪካ የሚለው እሳቢያቸው እንደ ሀገር ግለኝነትን፣ ተስፋፊነትንና በአንድ አይነት እሴት ላይ ከቆሙት ወዳጅ ሀገራት ጋር የንግድ አይሉት ሌላ ጦርነት ላይ ያፋጠጣቸው ሆኗል። የአሜሪካ ፍርስት አቋማቸው በምዕራቡ እሴት የነበረውን የሰብአዊ መብት ጥያቄ እንኳን በመናድ ሰዎች ወደ አገራቸው እንዳይገቡ ጥብቅ ክልከላ ከማድረግ አንስቶ በአገራቸው ድንበር ላይ ግንብ እስከ መገንባትም አስጊዷቸዋል። ይህ አሜሪካ ቅድሚያ የሚለው መርሃቸው የምዕራቡ ዓለም ሥርዓት አንድ ያረጋቸው ወዳጅ አገራት ላይ ሳይቀር ማብቂያ የለሽ ንግድ ጦርነትን በመክፈት ከፍተኛ ታሪፍ እየመታቸው ይገኛል። ዲሞክራሲ፣ ሉዓላዊነት በሚሉ በምዕራባውያን እሴት ላይ የተመሠረቱ ሀገራትን ሳይቀር ለመጠቅለል ስለማሰባቸው በአደባባይ ሲናገሩ የምዕራባውያን ሥርዓት የሆነው የዓለም ሥርዓት ከመሠረቱ እየናዱት መሆኑን ምንም አላሳሰባቸውም። ግሪንላንድ፣ ፓናማና ካናዳ ሳትቀር በቅርቡ ጠቅልለው የአሜሪካ ግዛት ማድረጋቸው የማይቀር መሆኑን በአደባባይ ይናገራሉ ትራምፕ። የእስራኤል ተስፋፊነትን በመደገፍ በጋዛ ላይ ስለሚወሰደው እርምጃ ተገቢነት ዋና ምስክርም ሆነዋል። ይህ የትራምፕ መንገድ ነባሩን የምዕራብ ሥርዓት ከመሠረቱ መነቅነቅ ብቻ ሳይሆን ለተፎካካሪያቸው የደቡብ ብሎክ በቀላሉ እጅ እንዲሰጡ ያደርጋቸዋል በሚል አውሮፓውያንን ያስጨነቀ ጉዳይ ሆኗል። ይህ በራሱ ምንም ባልነበረበት እንዲያውም የዓለምን ሥርዓት ወደ ፍትሐዊነት ያመጣል በሚል የሚሞግቱ ምሁራን እዚህም እዚያም ይደመጣሉ። ከዚህ ከፍ ብሎም የምዕራቡ ካፒታሊዝም ሥርዓት አቀንቃኞች የሆኑት እንደ ዩቫል ኖህ ሐራሪን የመሳሰሉት ከመጪው ይሻላል በሚል እስከ መደገፍም ያደርሳቸዋል። ሐራሪ እንደሚሉት ምዕራቡም ሆነ ደቡቡ ያው በሰው ልጅ የሚመራ ሥርዓት እንደመሆኑ ምን አምባገነንነት ቢበዛ፣ ምን የመብት ረገጣ ቢጠነክር ሰብአዊነት የሚለው እርሾ እስከ መጨረሻው ላይ ጠፋ የሚችልበት ዕድል መኖሩን አይቀርም። በዚህ ፉክክር አሸናፊ ሆኖ ለመውጣት የሚደረገው ርብርብ ሰርገው የሚገቡትን አካላት ግን ለሰው ልጆች አንዳች ርኅራኄ የጎደለቸው የሌላ ዓለም ፍጡራን በመሆናቸው ምዕራቡ ከደቡብ ሳይል አንዳቸውም የሰው ዘር አይተርፍም ሲሉ ይደመጣሉ። ቻይና
እጅግ የተጠናና ጥንቃቄ የተሞላበት የዢፒንግ ጉዞ ቻይና ድምጿን አጥፍታ እዚህ ድረስ እንድትጓዝ እንዳስቻላት ይነገራል። ቻይና የሌለችበት አንዱንም ነገር ዛሬ ላይ ማግኘት የማይቻል ሆኗል። በወታደራዊ ቁመና፣ በቴክኖሎጂ ብልጽግና፣ በኢኮኖሚ መስፋፋትና መደርጀት አስፈሪው የቻይና ግስጋሴ ለአሜሪካ ብሎም ለምዕራቡ ዓለም ትልቅ ስጋት የፈጠረ መሆኑ ይታወቃል። የቻይናን ዝምታ ጉዞ የሚሰብረው አንድ ዋነኛ ጉዳይ የታይዋን ጉዳይ መሆኑም ይታወቃል። ታይዋን ግዛቷ እንደሆነች ቻይና በሚገባ የምታምንበት ነገር ነው። ዛሬ ላይ በሌሎች አይዞሽ ባይነት ታይዋን ጉራ ከረዩ ስትል የሚደመጥ ቢሆንም ቻይና ይበቃል ስትል የሚበቃ ጉዳይ እንደሚሆን ብዙዎች ይስማማሉ። አንዳንድ መላምቶች እንደሚሉት ከሆነማ የታይዋን ጉዳይ ከዓመት በላይ እንደማይወስድ ነው። በፈረንጆቹ 2027 አንቺ አመፀኛ ግዛቴ በይ እስከ ዛሬው ይበቃል፣ በሰላም እናት ሀገርሽን ቻይና ተቀላቀ ማለቷ እንደማይቀር ይጠበቃል። ካለው የኃይል አሰላለፍ አንጻር ማንም በታይዋን ጦስ ገብቶ ከቻይናና አጋሮቿ ጋር በመፋለም ደሙን ደመ ከልብ ለማድረግ እንደማይፈቅድ በብዙ ተንታኞች አስተያየት የሚሰጥበት ጉዳይ ነው። በዚህ የማይስማሙ ይህ ጉዳይ የታይዋን ብቻ ጉዳይ ከመሆን በዘለለ የምዕራቡ ዓለም ለደቡቡ እጅ የሚሰጥበት ጉዳይ ስለሚሆን ብዙ መጨራረሶች ይኖሩታል ሲሉም ይደመጣሉ። የታይዋን በቻይና ስር ማደር የምዕራቡ ዓለም የበላይነት ማክተሚያ ተደርጎ ስለሚወሰድም ይህ ሽግግር እንዲህ በቀላሉ እንደማይሳካ ተገምቷል። እነዚህ ሁሉ ቅድመ ሁኔታዎች የጦርነት ነጋሪት ጎሳሚዎች ቢያደርጓቸውም ከዚህ ሁሉ የባሰው ግን የጦርነት አዲሱ ክስተት ሆኖ የሚጠበቀው አስፈሪው ኤአይ ነው። አሁን ወደ ተነሳንበት ጉዳይ እንመለስ አድማጮቻችን። ዛሬ ላይ ዓለምን በምን ያህል በፉክክርም አሸናፊ ሆኖ ለመውጣት ምን ያህል ርቀት እንደሚጓዝ ታዝበናል። ዓለምን ለሁለት በሚሰነጥቁ የሥርዓት፣ የጦርነት፣ የፖለቲካ ልዩነቶች ከጫፍ በደረሱበት በአሁኑ ሰዓት የተራቀቀው የቴክኖሎጂ እድገት ደግሞ ኤአይ አሁን ላይ በቅርቡ ደግሞ ሱፐር ኤአይ ላይ ያደርሰናል። ፉክክሩን ለማሸነፍ በሁለት ተወዳዳሪዎች የሚፈጠረው የዙር መክረር ለሌላ ሦስተኛ አካል በር መክፈቻ ብቻ ሳይሆን ተያይዞ ማለቅም ስለሚሆን እባካችሁ ነገሩን አጥቡት፣ ዙሩንም አታክሩት ሲሉ መካሪዎች ቢደመጡም ሰሚ ግን ያገኙ አይመስሉም። የተጀመረው የኤአይ አብዮት መቆሚያ ያለው አይመስልም። የሰው ልጅ ግን ለምን ረጋ ማለት አቃተው? የኤአይ አብዮትን የሚመሩ ሰዎች ሁልጊዜ ሁለት ጥያቄዎችን ይጠይቃሉ። የመጀመሪያው እነዚህ ትላልቅ ስጋቶች እያወቃችሁ ለምንድን ነው ኤአይ ላይ በፍጥነት የምትሄዱት የሚል ነው። ሁሉም ሰው የሚሰጠው ምላሽ አንድ ነው። እንስማማለን፣ ትልቅ አደጋዎች እንዳሉ እናውቃለን እና በጥንቃቄ መጓዝ የተሻለ ነው። ሆኖም እኛ ብንዘገይ ተፎካካሪዎቻችን በሌላ ኩባንያ ወይንም በሌሎች አገሮች ካልዘገዩ የኤአይ ፉክክሩን ያሸንፋሉና ዓለም በጣም ጨካኝ በሆኑ ሰዎች ትገዛለች፣ ቁጥጥር ስር ትወድቃለች። የሰውን ተፎካካሪዎችን ማመን አንችልም። ስለዚህ በተቻለ ፍጥነት መሄድ አለብን። ከዚያም ሁለተኛው ጥያቄ ይጠይቃሉ። እየሰራችኋቸው ያሉት እጅግ በጣም ብልህ ኤአዮችን ማመን እንችላለን ብላችሁስ ታስባላችሁ? እና የሰውን ተፎካካሪዎቻቸውን ማመን እንደማይችሉ የነገሩኝ እነዚህ ሰዎች በድንገት እጅግ በጣም ብልህ ኤአዮችን ማመን እንደሚችሉ ያረጋግጣሉ። ይህ እንግዲህ ግራ ከመጋባት ውጪ ምን ሊሆን ይችላል? አይ የሰው ልጅ የሚያስብልም ነው። በዚህ ጉዳይ ላይ ዮሐን ናራሪ ሲናገሩ ይህ ትልቅ ተቃርኖ ነው። ምክንያቱም ስለ ሰው ልጆች በሺዎች የሚቆጠሩ ዓመታት ተሞክረዋል። ስለ ሰው ሳይኮሎጂና ባዮሎጂ፣ ሰዎች ሥልጣን ለማግኘት ስለሚጠቀሙባቸው ዘዴዎችና የሰውን የሥልጣን ፍላጎት የሚገቱ ኃይሎች ሰፊ ግንዛቤ አለን። በሰዎች መካከል መተማመንን ለመገንባት በሚረዱ መንገዶች ላይም ከፍተኛ እድገት አድርገናል። ከመቶ ሺዎች ዓመታት በፊት ሰዎች በጥቂት ደርዘን ሰዎች ባሉ ትናንሽ ቡድኖች ውስጥ ይኖሩ ነበር እና ከቡድኖቹ ውጪ ማንንም ማመን አይችሉም ነበር። ዛሬ እንደ ብራዚል ያሉ በመቶ ሚሊዮኖች የሚቆጠሩ ዜጎች ያላቸው አገሮች አሉ እና በፕላኔቷ ላይ ያሉትን 8 ቢሊዮን ሰዎችን የሚያገናኙ ትልልቅ የትብብር አውታር መረቦች አሉ። የማናውቃቸው ሰዎች የምንበላውን ምግብ ያመርታሉ እና ጤናማ እንድንሆን የሚያደርጉንን መድኃኒቶች ይፈጥራሉ። በእርግጥ የሰውን እምነት ችግር ሙሉ በሙሉ ከመፍታት ርቀናልና አሁንም ብዙ ውጥረቶች፣ ግጭቶችና ጦርነቶች በዓለም ላይ አሉ። ግን ከሰዎች ጋር ቢያንስ የምንገጣጠመውን ፈተና እንረዳለን። በተቃራኒው ከእጅግ በጣም ብልህ ኤአዮች ጋር ምንም አይነት ልምድ የለንም። የመጀመሪያዎቹን ምሳሌዎች ብቻ ነው የፈጠርነው። የሰው ልጆች ፈጣሪዎቻቸው ያልተመለከቷቸውን ግቦችና ስልቶች እንዲዋሹ፣ እንዲያጭበረብሩና እንዲያዳብሩ ቀደምቶቹ ኤአዮችን እንኳን እንደሚችሉ እናውቃለን።
በሚሊዮን የሚቆጠሩ እጅግ በጣም ብልህ ኤአይዎች በሚሊዮን የሚቆጠሩ ሰዎችን ሲገናኙ ምን እንደሚፈጠር ምንም ፍንጭ የለንም። እና በሚሊዮን የሚቆጠሩ እጅግ በጣም ብልህ ኤአይዎች እርስ በርስ ሲገናኙ ኤአይ ማህበረሰቦችን የኤአይ ጎሳዎችን ሲፈጥሩ ምን እንደሚፈጠር መተንበይ ደግሞ የበለጠ ከባድ ነው። ምን አይነት ግቦችን ያዳብራሉ? ምን አይነት ዘዴዎችን ሊፈጥሩ ይችላሉ? እውነታው ነው በአሁኑ ጊዜ ኤአይዎችን የሚሰሩ ሰዎች ናቸው። ስለዚህ ለሰው ልጅ ደህንነታቸው የተጠበቀ እንዲሆን ልንቀርጻቸው እንችላለን። ግን አንድ ማሽን ኤአይ የሚሆነው በራሱ የመማርና የመለወጥ በራሱ ውሳኔ መስጠትና አዳዲስ ሐሳቦችን የመፍጠር ችሎታ ካለው ብቻ መሆኑን አስታውሱ። ስለዚህ የሰው ልጅ በመጀመሪያ እንዴት ቢቀርጻቸውም ኤአይዎች በአክራሪነትና ሊተነበዩ በማይችል መንገድ ሊለወጡ ይችላሉ እና እነዚህ እጅግ በጣም ብልህ የሆኑ ባዕድ ዕውቀቶች ሁልጊዜ ታዛዥ አገልጋዮቻችን ሆነው እንደሚቀጥሉ በቀላሉ ማመን ትልቅ አደጋ ነው። ሌሎች ሰዎችን ማመን ተስኗቸው እነዚህን ባዕድ ዕውቀቶች ማመን እንደሚችሉ የሚያስቡ ሰዎች በጣም ትልቅ ስህተት እየሰሩ ሊሆን ይችላል። ዘመነ ኤአይ መጨረሻው ምን ይሆን? ቸርን ሰንብት።